መንትዮቹ። እናም ይኸውልሽ ባለቤትሽ እብድ ሊሆን በቃ። የቀናተኛ ሴት መርዘኛ ምላስ፣ ንዝንዝና ንትርክ ከእብድ ውሻ ጥርስ የባሰ አደገኛ መርዝ ነው። ባልሽ ባንቺ መራራ ጭቅጭቅ እንቅልፉን ያጣ ይመስላል። ስለሆነም በነገር ብዛት ናላው ቢዞር አያስገርምም። ባልሽ የሚበላው ምግብ ሳይሆን ያንቺኑ የዘወትር ተግዛዝና ነገር ነበር ማለት ነው። በሰላም ያልተበላ ምግብ ደግሞ ጤና አይሰጥም፣ ሰውነት አይሆንም። በሳይራኩዝና በኤፌሶስ ግዛቶች መሃል በተፈጠረው አለመግባባት የተነሳ አንድ እጅግ ጭካኔ የተሞላበት ሕግ በኤፌሶስ ግዛት ይደነገጋል። የተደነገገውም ሕግ ከሳይራኩዝ ነጋዴዎች መሃል አንዱ እንኳን በኤፌሶስ ከተማ ውስጥ ከተገኘ 1000 ብር ለሕይወቱ ቤዛ ካልከፈለ ወዲያው በሞት እንዲቀጣ የሚያዝ ጥብቅና የማያሰጥ ሕግ ነበር። ይህን ጥብቅና ሕግ ቅጣቱንም ያልተረዳ አንድ ኢጂዮን የተባለ የሳይራኩዝ አዛውንት ነጋዴ በኤፌሶስ ከተማ አውራ ጎዳናዎች ላይ ሲዘዋወር ተገኝቶ በሕጉ መሠረት ለፍርድ ወደ መስፍኑ ዘንድ ይወሰዳል። እናም በተደነገገው ሕግ መሠረት አዛውንቱ ነጋዴ ለሕይወቱ ቤዛ የሆነው ዘንድ 1000 ብር መቀጣጫ መክፈል አሊያም በሞት መቀጣት ሆነ ዕጣ ፈንታው። አዛውንቱ ነጋዴ ለጊዜው ለመቀጫ የሚከፍለው ቤሳቢስቲን በእጁ አልነበረውም። ይህንን የተረዳው የኤፌሶስ ከተማ መስፍንም የሞት ቅጣቱን ከመበየኑ በፊት በቅድሚያ አዛውንቱ የሕይወት ታሪኩን እንዲተርክለት ፈለገ። የተደነገገውን የኤፌሶስ ሕግ ጥሶ የተገኘ ማንኛውም የሳይራኩዝ ነጋዴ በሞት እንደሚቀጣ እየታወቀ እንዴትና በምን ሰበብ ሕጉን እንደተዳፈረም ለማወቅ ነጋዴውን አጥብቆ ጠየቀው። አዛውንቱ ነጋዴ የመስፍኑን ጥያቄ በጸጋ ከተቀበለ በኋላ ሞት ጨርሶ እንደማያስፈራው፣ ምክንያቱም ሐዘንና ትካዜ ተባብረው ሕይወቱን አስቀድመው ያደከሙት መሆኑን ይገልጻል። እንዲያውም ያንን ሐዘንና ትካዜ የተሞላበት ዕድለቢስ ሕይወቱን ከመተረክ የበለጠ አድካሚ ተግባር እንደሌለ ይገልጻል። ከጥቂት ጊዜ በኋላም አዛውንቱ የመስፍኑን ፍቃድ ለመሙላት ሲል የሕይወት ታሪኩን እንደሚከተለው ይተርካል። የተከበርከው መስፍን ሆይ፣ የተወለድኩት ሳይራኩዝ ሲሆን ከልጅነቴ ጀምሮ ያደግኩበትም ሙያዬ ንግድ ነው። አንዲት ሴት በሥርዓት አግብቼ ከእርሷም ጋር በሰላምና በፍቅር ኖርኩኝ። ታዲያ አንድ ቀን ለብርቱ ጉዳይ ወደ ኤፒዳምነም መሄድ ነበረብኝና እዚያ በሥራ ተጠምጄ ለ6 ወራት ቆየሁኝ። አሁንም በሥራዬ ሰበብ ጥቂት ጊዜ እዚያው ኤፒዳምነም መሰንበት ግዴታ ስለሆነብኝ ባለቤቴ ችግሬን ተረድታ እኔ ዘንድ እንድትመጣ ላኩባት። እርሷም ልክ እኔ ዘንድ ስትደርስ ነፍሰ ጡር ነበረችና 2 መንትያ ወንዶች ልጆች ወዲያው ዱብ አረገችልኝ። እጅግ በጣም የሚያስገርመውና እንግዳ የሆነው ጉዳይ ግን የሁለቱ ወንዶች ልጆች ፍጹም መመሳሰል ብቻ ሳይሆን አንዱን ከሌላው መለየት ጨርሶ አዳጋች መሆኑ ነበር። ባለቤቴ ያን 2 መንትያ ልጆች በወለደችበት ወቅት እንደ አጋጣሚ ሆኖ አንዲት ድሃ ሴት ደግሞ እዚያው ባለቤቴ ከተገላገለችበት አካባቢ በአንዲት አነስተኛ ሆቴል ውስጥ መንትያ ወንዶች ልጆች ተወልዳለች። የዚያች የድሃ ሴት መንትያ ልጆችም ልክ እንደኔ መንትያ ልጆች ፍጹም ተመሳሳይ ነበሩ። የእነዚያ ልጆች ወላጆች ድህነት ያቆራመዳቸው በመሆናቸው እኔም እኒያ መንትያ ወንዶች ለራሴ መንትያ ልጆች አገልጋይ አጫዋቾች እንዲሆኑ ገዛኋቸው። የእኔ ልጆች በባህሪያቸው ድንቅ ሲሆኑ ባለቤቴ ግን እኒያን የመሰሉ ግሩም ልጆች በማግኘቷ እምብዛም የረካች አልመሰለኝም። እንዲያውም በየዕለቱ ውትወታዋ ወደ ቤቷ የመመለስ ጉዳይ በመሆኑ መርከብ ተሳፍረን ጉዟችንን ቀጠልን። ከኤፒዳምነም ከተማ ጥቂት ምዕራፍ እንኳን ሳንርቅ እጅግ አስፈሪ ማዕበል ይነሳል። ማዕበሉ ኃያል በመሆኑ ባህርተኞቹ መርከባችንን ሊያድኗት አልቻሉም። ይህንን በተረዱ ጊዜ ሕይወታቸውን ለማዳን በአንዲት አነስተኛ ጀልባ ላይ ተሰባሰቡ። እኛን ምስኪንና በዚያች ማዕበል በመመታት ላይ በነበረችው መርከብ ላይ የተውን ከአስፈሪውና ካደገኛው ማዕበል ሕይወታችንን እንደማይተርፍ ከተረዱ በኋላ ነበር። የባለቤቴ ገደብ የለሽ ልቅሶና የኒያ ሸጋ ልጆቼ ውትወታ የአእምሮ እረፍት ነሳኝ።
ልጆቼ ምን እንዳስፈራቸው በቅርቡ ባያውቁም የእናታቸውን የማያቋርጥ እንባ በመመልከት ብቻ እነርሱም ያለቅሱ ጀመር። ምንም እንኳን በተፈጥሮ ሞትን የማልፈራ ልበ ደንዳና ብሆንም የባለቤቴን የልጆቼን እንባ ተዳምሮ ሕይወቴን የጭንቀት ማጥ ውስጥ ዘፈቃት። እናም ሐሳቤ ሁሉ ተጠቃሎ የባለቤቴንና የአራቱን ጨቅላ መንትያ ሕይወት ወደ ማዳኑ በማዘንበል መላ ፈጥሬ ተግባሬን ተያዝኩት። በመጀመሪያ ታናሽየውን ልጄን ከአንድ የመርከቤቱ ሸራ በመወጠር ቀጭን ምሰሶ ጫፍ ላይ አሰርኩት። ልክ የባህር ላይ ተጓዦች ከማዕበል አደጋ ራሳቸውን ለማዳን እንደሚያደርጉት ሁሉ ቀጥሎ በሌላው የመርከቤቱ ሸራ በመወጠሪያ ላይ ቀጭን ምሰሶ ጫፍ ላይ ደግሞ የእኒያን የመንትያ ባሮች ታናሽ ወንድም አሰርኩት። ከዚያም ባለቤቴን የእኔን ታላቅ ልጅና የመንትያ ባሮችን ታላቅ የሆነውን ልጅ ልክ እንደኔው አድርጋ በሌላ የሸራ መወጠሪያ ቀጭን ምሰሶ ጫፍና ጫፍ ላይ እንድታስራቸው አዘዝኳት። በመጨረሻም ባለቤቴ ሁለቱን ታላላቅ ልጆች እንድትጠብቅ እኔ ደግሞ ሁለት ታናናሽ ልጆቹን እንድጠብቅ ያመቸን ዘንድ ያንዳንዳችን ባሰርናቸው ልጆች ምሰሶ ላይ ራሳችንን ጠፍረን አሰርን። ያ ሁሉ ጥረታችንና ድከማችን ከስቃይና ከመከራ ቢያድነን ነበር፣ ግን አልሆነም። እጅግ በሚያሰቅቅ ሁኔታ መርከባችን ከአንድ ግዙፍ ቋጥኝ ጋር ተላተመችና ፍርክስክሱ አወጣ። እኔ ሚስቴና እኒያ 4 ሕፃናትም የሸራ መወጠሪያ ቀጫጭን ምሰሶዎች ሙጭጭ አድርገን በመያዝ ከባህሩ ላይ መንሳፈፍ ቻልን። ቀጫጭኖች ምሰሶዎች መንሳፈፍ ባይችሉ ኖሮ ወዲያው አልቆልን ነበር። እኔ ሁለቱን ታናናሽ ልጆች ከራሴ ሕይወት ጋር ለማዳን ስፍጨረጨር ባለቤቴንና እኒያ ታላላቅ ልጆች ለመርዳት ስለተሳነኝ ያኔውኑ ለመለያየት በቃን። ሆኖም በርቀት እያየኋቸው ሳለ የኮሪንዝ አሳ አስጋሪዎች ይመስሉኛል በጀልባቸው አሳፍረው ሕይወታቸውን እንዳተረፏቸው እርግጠኛ ነበርኩ። እኔ ምስኪኑ ግን የውድ ልጄን የዚያን ባሪያ ሕፃንና የራሴን ሕይወት ለማትረፍ ከአደገኛው የባህር ሞገድ ጋር ግብ መግጠም አማራጭ የሌለው የሞት ሽረት ትግል ተረፈኝ። በመጨረሻም እኛም ከብዙ ትግል በኋላ ጥሩ አጋጣሚ ተፈጠረልን። ከየት መጣ ሳንል አንድ መርከብ ደርሳ ሕይወታችንን አተረፈልን። መርከበኞቹ እኔን ያውቁኝ ኖሮ በደስታ ተቀብለው ተንከባክበው ሳይራኩዝ ወደብ ላይ በሰላም አሳረፉን። ያ አሳዛኝና አሰቃቂ አደጋ ከደረሰብን ሰዓታት አንስቶ እነሆ እስከ ዛሬ ድረስ ባለቤቴና ከመንትዮቹ አንዱ ታላቁ ልጄ ምን እንደደረሰባቸው ጨርሶ አላውቅም። የታናሹ ልጅና የዚያ ባሪያ ሕፃን ልጅ ሕይወት መትረፍ ተአምር ቢሆንም በበኩሌ ሁለቱንም ተንከባክቤ ያሳደግኩኝ። ልጄ 18 ዓመት ሲሞላው ስለ ወላጅ እናቱና መንትያ ታላቅ ወንድሙ አጥብቆ ይጠይቀኝ ጀመር። በመጨረሻም ያንን ታላቅ ወንድሙን ያጣውን ባሪያውን ይዞ እናቱን ወንድሙንና የአገልጋዩን መንትያ ፍለጋ ለመሄድ እንደቆረጠ ዘወትር ይወተውተኝ ጀመር። እኔም በመጨረሻ ውትወታና ልመና ቢበዛብኝ ያለ ፍላጎቴ በመሄድ ተስማማሁ። ምንም እንኳ የባለቤቴንና የታላቅ ልጄን ወሬ ለመስማት እጅግ በጓጋም ታናሹ ልጄን ለአደጋ መላኬ ግን ከፍተኛ ስጋት ላይ ጥሎኛል። እሱንም የማጣቴ ጉዳይ እየታየኝ ሕሊናዬን እረፍት ነስቶኛል። ውድ ልጄ ከአገልጋዬ ጋር ጥሎኝ ከሄደ እነሆ 7 ዓመት አለፈው። እኔም እርሱን ፍለጋ አገር ለአገር ስንከራተት ይኸው ብዙ ዓመት ማሰንኩ። ውድ ልጄን ፍለጋ የግሪክን አገር አካለልኩ። እስከ እስያ ስጓዝ ጉልበቴ ዛለ። ከአገር አገር ስባዝን ቆይቼ በመጨረሻ ወደ ትውልድ መንደሬ ልመለስ ስል እነሆ እግር ጥሎኝ እዚህ ኤፌሶስ ልመጣ ቻልኩኝ። የሰው ልጅ የረገጠው ምድር ባይቀረኝም የዛሬዋ ዕለት ግን የሕይወት ታሪኬ ማክተሚያ ነች። ሆኖም ግን ባለቤቴና ልጆቼ በሕይወት መኖራቸውን ካረጋገጥኩ እንዲሁ ሞቴን በጸጋ ለመቀበል ዝግጁና ለደስታውም ወሰን የሌለው ፍጡር እኔ በመሆኔ ኩራት ይሰማኛል በማለት መስኪኑ ኢጂዮን የሕይወት ታሪኩን ለመስፍኑ ዘክዝኮ ነገረው። መስፍኑም የአዛውንቱን ታሪክ በተመስጦ ካዳመጠ በኋላ ለዚህ ዕድለ ቢስ አባት ከልብ አዝኖለት ለሚስቱና ለልጆቹ ሲል መንከራተቱ ሳያንሰው ዛሬ ደግሞ የኤፌሶስን ሕግ ጥሶ ራሱን ለአደጋ በማቅረቡ
ልቡ በሐዘን ተሰበረ። የተደነገገውን ሕግ ለማስከበር የገባሁትን ቃለ መሐላ መጣስ ባይሆንብኝ ኖሮ ሕጉን ጥሼ ይህንን አዛውንት ነፃ በለቀቅኩት ነበር። ቢሆንም ሕጉ በሚያዘው መሰረት አሁኑኑ መቀጫውን አልከፈለም ተብሎ ከሚገደል እኔም በበኩሌ የሕይወት ማራዘሚያ የአንድ ቀን ጭማሪ ሰጥቼው ገንዘቡን ለምኖም ሆነ ተበድሮ እንዲያመጣና የተበየነበትን ቅጣት እንዲከፍል ማድረግ አለብኝ እያለ መስፍኑ ከራሱ ጋር ተነጋግሮ ከጨረሰ በኋላ ውሳኔውን ለአዛውንቱ ኢጂዮን ነገረው። ይህ የመስፍኑ የአንድ ቀን ሕይወት ማራዘሚያና ጭማሪ ቀን ለኢጂዮን እንደ ታላቅ ውለታ ሆኖ አልታየውም። በመስፍኑ ቅን አስተሳሰብ ተጠቅሞ የተባለውን 1000 ብር ለምኖም ሆነ ተበድሮ ቅጣቱን የመክፈል ዕድሉ የመነመነ ነው። አዛውንቱ ኢጂዮን በዚያ የኤፍሱስ ከተማ አንድም ሰው ስለማያውቅ የመስፍኑ በጎ ሐሳብ ዋጋ እንደሌለው ግልጽ ነበር። አዛውንቱ ኢጂዮን በዚያ በኤፍሱስ ከተማ አንድም ሰው ስለማያውቅ የመስፍኑ በጎ ሐሳብ ዋጋ እንደሌለው ግልጽ ነበር። እናም ያ ዕድለቢስ ረዳትና ተስፋ ያጣው አዛውንት ለሀገሩ እንግዳ ለሰው ባዳ ነውና ከመስፍኑ ፊት ገለል ብሎ ማረፊያ ቤት ተቀምጦ ይቆዝም ጀመር። አዛውንቱ ኢጂዮን በኤፍሱስ ከተማ አንድም ሰው እንደማያውቅ እርግጠኛ ቢሆንም ነገር ግን ከመንትዮቹ ትንሽየው ልጁን ፍለጋ ሕይወቱን ለአደጋ አጋልጧል። እርሱን ፍለጋ ሲል በደካማ አቅሙ ከሀገር ሀገር የተንከራተተለት ልጁና እንዲያውም መንትያውን ታላቁንም እንዳጋጣሚ እዚያው ኤፍሱስ ከተማ ውስጥ ይገኙ ነበር። የኢጂዮን መንትያ ልጆች ፍጹም ተመሳሳይ ከመሆናቸው የተነሳ አንዱን ከሌላው መለየት ጨርሶ አይቻልም። በዚህ ላይ የሁለቱም መጠሪያ ስም አንቲፎሎስ ይባላል። እኒያ መንትያ ባሪያ ልጆችም ፍጹም ተመሳሳይ ሲሆኑ አንዱን ከሌላው መለየት አይቻልም። የሁለቱም መጠሪያ ስም ድሮሚዮ ይባላል። የኢጂዮን ትንሽዬ ልጅ የሳይራኩዝ አንቲፎለስ ከአገልጋዩ ከድሮሚዮ ጋር ኤፍሱስ የመጣው አዛውንቱ እርሱን ፍለጋ ኤፍሱስ ከተማ በገባበት ዕለት ነበር። የሳይራኩዙ አንቲፎሊስ የሳይራኩዙ ነጋዴ በመሆኑና በኤፍሱስ ከተማ መገኘቱ በተደነገገው ሕግ መሰረት ከባድ ቅጣት ስለሚያደርስበት እርሱም እንደ አባቱ ሕይወቱ አደጋ ላይ ነበረች። መልካም አጋጣሚ ሆኖ ከአንድ ጓደኛው ጋር ይገናኝና ያም ጓደኛው አንዱ የሳይራኩዝ አዛውንት ነጋዴ እንዲህ እንደርሱ በኤፍሱስ ከተማ በመገኘቱ ሕይወቱ አደጋ ላይ እንደሆነች ያስረዳዋል። ራሱን እንደ ኤብዳምነም ነጋዴ በማስመሰል ከሚገጥመው አደጋ መዳን እንዳለበት ይመክረዋል። ይህም በጎ ሐሳብና ምክር የሳይራኩዙ አንቲፎለስ ከልቡ ተቀበለ። እንደውም የአገሩ ተወላጅ የሆነው አዛውንቱ ሕይወታቸው አደጋ ላይ መውደቁን ሲሰማ ግን ይጨነቅ ይጠበብ ጀመር። እኒያ ሕይወታቸው አደጋ ላይ የወደቀው አዛውንት የሥጋው ክፋይ የሆኑት ወላጅ አባቱ እንደሆኑ አንቲፎለስ ቢያውቅ ኖሮ ምንኛ በደነቀው ነበር። የአዛውንቱ ኢጂዮን ታላቅ ልጅ የኤፍሱሱ አንቲፎለስ የሚባለው በኤፍሱስ ለ20 ዓመታት ኖሯል። የኤፍሱሱ አንቲፎለስ የተባለው በስምም ሆነ በመልክ ፍጹም ተመሳሳይ ከነበረው ከመንትያና ታናሽ ወንድሙ ከሳይራኩዙ አንቲፎለስ ለመለየት ነበር። የኤፍሱሱ አንቲፎለስ ቢጠሩት የማይሰማ ቀጭን ጌታ በመሆኑ የሕይወት ቤዛ ከፍሎ አባቱን ማስለቀቅ ለእርሱ እጅግ በጣም ኢምንት ነገር በሆነ ነበር። ጥንት አሳ አስጋሪዎቹ ከእናቱ ጋር በመርከብ አደጋ አድነው በወሰዱት ዘመን ጨቅላ ሕፃን በመሆኑ አንቲፎለስ ስለ አባቱ የሚያውቀውም ሆነ የሚያስታውሰው አልነበረውም። እንኳንስ ስለ አባቱ ስለ እናቱም የሚያውቀው ጉዳይ አልነበረም። እዚያ አሳ አስጋሪዎች እርሱን እናቱንና ያንን አገልጋይ ሕፃን ካደጋው ካዳኑ በኋላ ሁለቱን ሕፃናት ለሽያጭ ወስዷቸዋል። የአንቲፎለስ እናት የወለደ አንጀቷ እርር እስኪል ድረስ አምርራ ከማልቀስ በስተቀር ልጇን ከነዚያ አሳ አስጋሪዎች ነጥቃ ማስቀረት አልተቻላትም። እኒያ አሳ አስጋሪዎች አንቲፎለስና ድሮሚያን ለሚናፎን መስፍን ነበር የሸጧቸው። ይህ የሚናፎን መስፍን ለኤፍሱሱ መስፍን አጎት ሲሆን ስመጥር ጦረኛም ነበር። የወንድሙን ልጅ የኤፍሱስን መስፍን ለመጎብኘት በሄደ ጊዜ ነበር አንቲፎለስና ድሮሚያን ይዟቸው ወደ ኤፍሱስ ያመራው። የኤፍሰሱ መስፍን ወጣቱ
በጦር ሰራዊቱ ውስጥ መኮንን ያደርገዋል። ወጣቱ መኮንንም በጀግንነቱ የታወቀ የጦር ሜዳ ኩሪ ድሎችን የተጎናጸፈ ከመሆኑም በላይ አጋጣሚ ያሳዳጊ መስፍኑን ሕይወትም ከሞት አፋፍ አትርፎታል። መስፍኑም በመኮንኑ ድርጊት በመደሰት ለውለታው ወሮታ የሆነው ዘንድ አዶኦና ከተባለች እጅግ ሀብታም ከሆነችው ከኤፍሱስ እመቤት ጋር ያጋባዋል። ከእርሱም ጋር አብሮ አደጉና አገልጋዩ ድሮሚዮ ይኖር ነበር። አዛውንቱ አባቱ ኤጂዮንም ኤፍሱስ ከተማ የመጣው እዚያ ድንገት ችግር ውስጥ የገባው ነገሮች ሁሉ በዚህ ሁኔታ ላይ ነበር። የሳይራኩዙ አንቲፎለስ እንደ ኤፒዳምንም ነጋዴ ተመስሎ ራሱን ከገጠመው አደጋ እንዲያድን ከመከረው ጓደኛው እንደተለየ ለአገልጋዩ ለድሮሚዮ በረከት ያለ ገንዘብ ይሰጠዋል። አገልጋዩ ድሮሚዮ የተቀበለውን ገንዘብ ይዞ ጌታው ሊያርፍበት ካቀደው አነስተኛ ሆቴል ውስጥ እንዲጠብቀው፣ እርሱ ግን ከተማውን እየተዘዋወረ በመጎብኘት የሕዝቡን ባህልና ልማድ ለማወቅ መሻቱን ይነግረዋል። ድሮሚዮ የደስደስ ያለው ቀልድና ጨዋታ የሚያውቅ ድንቅ ፍጡር ነበር። ጌታው በተከፋ ቁጥር ሳቅና ጨዋታ፣ ቀልድና ቁም ነገር ፈጥሮ ያስደስተዋል። የአንቲፎለስም በድሮሚዮ ቀልድና ጨዋታ ዘወትር ከመርካቶ የተነሳ የመናገር ሙሉ ነፃነት ሰጥቶታል። ስለሆነም በመካከላቸው ከተፈጠረው ቅርበትና መግባባት የተነሳ በዘመኑ የተለመደው በጌታና በሎሌ መሃል ያለው ልዩነት አይታይባቸውም ነበር። የሳይራኩዙ አንቲፎለስ አገልጋዩን ወደ ሆቴሉ ከሰደደ በኋላ ብቻውን ከከተማይቱ ውስጥ ይዘዋወር ጀመር። አንዳንዴም ቆም ይልና እናቱንና ወንድሙን ፍለጋ ያባከነበትን ጊዜና ብቸኝነቱን በማንሰላሰል ይገረማል። ስለ እናቱም ሆነ ስለ ወንድሙ እስከ ዛሬ ከረገጣቸው ቦታዎች በአንዱ እንኳ ፍንጫ ለማግኘቱም ያብከነክነዋል። ይህን ሁሉ ድርማግ ሲቋጭ ሲፈታ ሐዘን ውስጡን በረበረው። እኔ እኮ በሰፊው ውቅያኖስ ውስጥ ጠብ እንዳለ አንድ ጠብታ ውሃ ነኝ። ያ ሰፊው ውቅያኖስ ውስጥ ጠብ ያለውን አንድ ጠብታ ውሃ መሰል ጠብታውን ለመፈለግ ሲባክን ባለፈው ውቅያኖስ ውስጥ ራሱን እንደሚያጠፋ የጠፋው ባካና ፍጡር ነኝ። እናም አንድም ቀን ሳይደላኝ ዘወትር እናቴንና ወንድሜን ፍለጋ ስባክን ራሴን መጣሌ ራሴ መጥፋት የማይቀር ነው እያለ ለብቻው ይነጋገር ጀመር። ይህን መሰሉን ሐሳብ ባንክሮ ሲያወጣና ሲያወርድ በዚያ አድካሚ ጉዞ ላይ አእምሮውን ከእንግዲህ ማስጨነቅ ዋጋ እንደሌለው ከራሱ ጋር ሲወያይ ልክ እንዳሰበውና እንደገመተው አገልጋዩ ድሮሚዮ ከተላከበት ስፍራ ይመለሳል። አንቲፎለስም በድሮሚያ ቶሎ መመለስ ከተገረመ በኋላ ገንዘቡን የት እንዳስቀመጠ ይጠይቀዋል። አጠገቡ የቆመው አገልጋይ ያ ቀልድና ቁም ነገር አዋቂው እጅግ አድርጎ የሚግባባው ይሄኛው ድሮሚዮ የራሱ ድሮሚዮ ባለመሆኑ ነገር ተበላሸ። ይሄኛው ድሮሚዮ የኤፍሱሱ አንቲፎለስ አገልጋይ ነበር። እኒያ ሁለት መንትያ ባሮች እነ ድሮሚዮና እኒያ ሁለት መንትያ ወንድማማቾች እነ አንቶፎሊዮስ ዛሬም እንደ ጨቅላነት ዘመናቸው ፍጹም ተመሳሳይ ከመሆናቸው የተነሳ አንዱን ከሌላው መለየት ጨርሶ አይቻልም። በመሆኑም የሳይራኮዙ አንቲፎለስ ከተላከበት ስፍራ ተመልሶ የመጣው የገዛ አገልጋዩ መስሎት ቢሳሳትና ለምንስ በቶሎ እንደተመለሰ መጠየቅ አያስደንቅም። አንቲፎለስ ለጠየቀው ጥያቄም ድሮሚዮ ሲመልስ ጌታዬ ሆይ ክብረት እመቤት ጣፋጭ ራት አዘጋጅታ ተጠብቀውታለች። አንተ ዘንድ የላከችኝም ይህንኑ እንድነግርህ ነው። ትኩስ የዶሮ ጥብስ የአሳም ስጋ መጥበሻው ላይ ይንቻቻል። ጌታዬ ፈጥነህ ወደ ቤት ካልመጣህ ግን ይህ ሁሉ ትኩስ ምግብ ይቀዘቅዝና ጣዕሙን ያጣል እያለ ድሮሚዮ ጌታውን በንግግሩ ተገርሞ ይህን ዘመን ያለፈበት ቀልድህን ተወኝ ብያለሁ አለና አንቶፎሊዮስ እረ ለመሆኑ የሰጠውን ገንዘብ የት አስቀምጠው ለማን ሰጠው መጣ አለ በቁጣ። ድሮሚዮ አሁንም እመቤቱ እርሱን ለራት እንደጠራው የላከችው መሆኑን አበክሮ ይገልጻል። አንቲፎለስም በድሮሚዮ መልስ ይበሽቃል። የምን እመቤት ነው የምትለኝ? እንዴ ጌታዬ አንተ ራስ የምታደንቅላትና የምትመካላት ያንተኑ ሚስት ነዋ። እኔ እንግዲህ ሌላ እመቤት የለኝ አለ ድሮሚዮ ባለመታመኑ ተደናግጦ። አንቲፎሊዮስ በበኩሉ ምንም ሚስት እንደሌለው ልቦናው ጠንቅቆ ያውቃልና በድሮሚዮ ንግግር እጅግ ተናደደ። አዎ ካንተ ጋር ከመግባባቴና ከመቀራረቤ የተነሳ እንደ ልቤ አወጋለሁ። ታዲያ ጅሬ ፊቴን አይተህ ከገመትከኝ በኋላ ይሄው ልትቀልድብኝ በቃ። ስማ እኔ አሁን ቀልድ አልፈልግም። የሆነ ሆነና ገንዘቡን የት አደረስከው?
ሁላችንም ለሀገሩ እንግዳ ለሰው ባዳ መሆናችንን እያወቅ እንዴት ይህንን ያህል ገንዘብ ከእጅ አውጥተህ ችግር ውስጥ ከተኛለህ? አለ አንቶፎሊዮስ በቁጭት። ድሮሚዮ በአንቶፎሊዮስ ኮስታራ አባባልና ባነሳውም የገንዘብ ጥያቄ ግራ ተጋባ። ለሀገሩ እንግዳ ለሰው ባዳ መሆናችንን እያወቅ ማለቱ ይበልጥ አስገረመው። ጌታው አንቶፎሊዮስ የሚቀልድ መሰለውና እርሱም በተለመደው ዋዛና ፈዛዛ ድርጊቱ በደስታ ተሞልቶ ጌታዬ፣ ይሄም ግሩም ቀልድን ከውዷ ባለቤት ከእመቤት ጋር ራት ላይ ሆነ እንድታሰማኝ እለምንሃለሁ። እኔ አንተን ልከስ ላሳጣህ ወይም ልወቅስህ ሳይሆን ወደ ቤትህ ልወስድህ ነው የመጣሁት። እቤት ከወሰድኩ በኋላ ከእመቤትና ከእህቷ ጋር ገበታ ቀርቦ ራታችሁ እንድትበሉ ፈልጋለሁ አለ ድሮሚዮ። ጌታው የሚቀልድ መስሎት እርሱም ቁም ነገሩን በቀልድ እያዋዛ። አንቲፎሊዮስ ትዕግስቱ ተሟጦ አለቀ። ሎሌው እጅግ ከመዳፈሩ የተነሳ በሕይወቱ የሚቀልድ ስለመሰለው ተናደደና በጥፊ ወለውለው ጀመር። ድሮሚዮ በጌታው ድርጊት እጅግ ተደናገጠ። ቤት እንደደረሰም ቁና ከተነፈሰ በኋላ ያጋጠመውን ሁሉ ለእመቤቱ በዝርዝር ያስረዳ ገባ። እመቤት ሆይ፣ ጌታዬ ወደ ቤቱ ሊመጣና ራት ሊበላ ፈቃደኛ አልሆነም። አሻፈረኝ፣ አልመጣም ብሏል። እንዲያውም ባይገርምሽ የምን ሚስት የለኝም እያለ ይለኛል። ጉድ እኮ ነው እያለ ልቡ ከበሮ እየመታ ትንፋሹ ቁርጥ እያለ ለእመቤቱ የገጠመውን ሁሉ ይነግራታል። እመቤት አድሪያናም የኤፍሱሱ አንቲፎሎስ ሚስት የሎሌዋን አባባል ስትሰማ አበደች፣ ከነፈች። አንቲፎሎስ ሚስት የለኝም ማለቱን ስትሰማ ጨርሶ ራሷን ሳተች። አድሪያና በተፈጥሮዋ ቀናተኛ ሴት በመሆኗ ባለቤቷ ይህንን ያለበት ከእርሷ የላቀች ሴት በማፍቀሩ እንደሆነ አድርጋ አባባሉን ተረጎመች። ብስጭት ስለገባት የወቀሳና የስድብ መዓት ታወርድበት ጀመር። በቅናት እሳት የሠራ አካላቷ ነደደ። አብራት የምትኖረዋ እህቷ ሉሲያና ልታጽናናት መሠረተ ቢስ ከሆነው ከንቱ ጥርጣሬዋ እንድትላቀቅም የተቻላትን ሁሉ አደረገች። አድሪያና ግን ንዴትና ብስጭት ባሰባት እንጂ ልትበገርላት አልቻለችም። ከጥቂት ጊዜ በኋላ የሳይራኩዙ አንቲፎሎስ ወደ ተከራየው አነስተኛ ሆቴል አመራ። እንደደረሰም ዓይኑን ማመን አቃተው። የራሱ አገልጋይ ድሮሚዮ ገንዘቡን እንደያዘ ጌታውን ሲጠብቀው በማየቱና ከሰጠው ገንዘብ ውስጥም ምንም ሳያጓድል በማግኘቱ ለጊዜው ግራ ተጋባ። ድሮሚዮ ዳግመኛ እንዲህ አይነቱ አጉል ቀልድ እንዳያበዛ ሊገስጸው ሊመክረው ሲዘጋጅ ከየት መጣች ሳይባል እመቤት አድሪያና ድንገት ከች ትላለች። ባሏ ለመሆኑ ቅንጣት ታህል ሳትጠራጠር የስድብ ናዳ ተወርድበታለች። በእርሷ ላይ ለውጥ በማሳየቱና ጠባዩ እንደወትሮ ባለመሆኑ አምርራ ትናገረዋለች። እርሱ ግን እንዲህ አይነት ቁጡ ሴት አይቶ ባለማወቁ ይደነግጣል። እመቤት አድሪያና ግን የቁጣ ማቷን እያወረደች ከጋብቻቸው በፊት ምን ያህል ያፈቅራት እንደነበረና ዛሬ ግን ሌላ ሴት በመውደዱ እርሷን ችላ እንዳላት ለጆሮ የሚከብድ ኃይለ ቃል ታወርድበታለች። እንዴት ባክህ የኔ ባል ለመሆን ጥርጥር አለው እንዴ? ለመሆኑ ለኔ ያለ ፍቅር እንዴት ሊለወጥ ቻለ? አለችው አንገቷን እያወዛወዘች። ውቢቷ እመቤት ሆይ ይቅርታሽን ጠይቃለሁ፣ ሁኔታዎች ሊገቡኝ አልቻሉም አለ አንቶፎሊዮስ በእመቤት አድሪያና አነጋገር ተገርሞ። ለሀገሩ እንግዳ ለሰው ባዳ ኤፍሱስ ከተማ ከገባም ገና የ2 ሰዓት ዕድሜ ብቻ እንደሆነውና የእርሷ ባለቤት እንዳልሆነም በዝርዝር ቢያስረዳ አድማጭ ሊያገኝ አልቻለም። ገለጻ ሁሉ ከንቱ ሆነ። እመቤት አድሪያና ይበልጥ ከተቆጣች በኋላ ይልቁንም ወደ ቤት አብሯት እንዲሄድ አስገደደችው። በመጨረሻም አንቲፎሎስ ሁኔታውን ሊቋቋም ባለመቻሉ ሳይወድ በግድ ወደ መንትያው ቤት ሄደ። ከአድሪያና ከእህቷ ጋር አብረው ራት መብላት ጀመሩ። አድሪያና ባለቤቴ ስትል፣ እህቷ ሉሲያና ደግሞ ወንድሜ ስትለው በመስማቱ እጅግ ተደነቀ። በእውኑ ሳይሆን በሕልሙ እንደገባበት አይነት አሁን አብረው እያሉ እንኳን ራሱ እንቅልፍ ዓለም ውስጥ እንደሆነ አድርጎ ማሰብ ጀመረ። የአድሪያና ወጥ ቤት የመንትያ ወንድሙ ሚስት በበኩሏ ድሮሚዮ ባለቤቷ መሆኑን ሳታወላውል በእርግጠኝነት ተናገረች። የሳይራኩዙ አንቲፎሎስ ከአድሪያናና ከእህቷ ጋር ራት በመብላት ላይ እንዳለ መንትያውና እውነተኛው ወንድሙ የእመቤት አድሪያና ሕጋዊ ባለቤት ከአገልጋዩ ከሎሌው ከድሮሚዮ ጋር ለራት ወደ ቤት ይመጣል። እንደተለመደው ሲመሽ ቤቴ ንብረቴ ብሎ ቢመጣ የግቢውን አጥር ዘልቆ እንዳይገባ ግን የገዛ አሽከሮቹ ይከለክሉታል። የንዴት ሲቃ የተናነቀው ምክንያቱም ቢጠይቃቸው እመቤታቸው ማንም እንዳይገባ ጥብቅ ትዕዛዝ መስጠቷን ይነግሩታል። የአጥር በር ደጋግሞ በመምታት
አንቲፎሎስና ድሮሚዮ መሆናቸውን ቢናገሩም ገረዶቹ እንኳን ሳይቀሩ በፌዝ ሳቁባቸው። አንቲፎሎስና ድሮሚዮ በገዛ ቤታቸው ያጋጠማቸው እልህ አስጨራሽ አጋጣሚ የአጥሩን በር ሊያሰብራቸው ፈቃድ ሊያገኙ አልቻሉም። በመጨረሻም የኤፍሱሱ አንቲፎሎስ ሚስቱ ከሌላ ወንድ ጋር ራት በመብላት ላይ መሆኗን ሲሰማ ጆሮም ማመን አቅቶት በንዴት ይቃጠልና ወደ መጣበት ተመለሰ። የሳይራኩዙ አንቲፎሎስ ከመቤት አድሪያናና ከእህቷ ከሉሲያና ጋር እንደምንም ራት በልቶ ገበታ ከፍ ይላል። አሁንም መቤት አድሪያና ውድ ባለቤቴ እያለች 10 ስትጠራው አንቲፎሎስ ግራ ይጋባል። ባለቤቷ ለመሆኑ 100% እርግጠኛ ሆና ባለቤቴ ማለቷም ናላውን አዞረው። አገልጋዩ ድሮሚዮም በአድሪያና ወጥ ቤት ባለቤቴ ሲባል መስማቱ ይበልጥ ሁኔታዎችን አምታታበት። ከቤት ወጥቶ ለመሄድ ተገደደ። አንቲፎሎስ በሉሲያና ውበትና ባህሪ የተማረከውን ያህል ቀናተኛዋን አድሪያናን ግን በሁኔታዋ ጠልቷት ነበር። ድሮሚዮ በበኩሉ ማዕድ ቤት ባለችው ሚስቱ ጨርሶ አልረካም። በመሆኑም ጌታውና ሎሌው በገጠማቸው መጥፎ ዕድል እየተማረሩ በአዲሶቹ ሚስቶቻቸው ሁኔታ ግራ ተጋብተው ፈጥነው ከቤት ይወጣሉ። የሳይራኮዙ አንቲፎሎስ ከአድሪያና ቤት እንደወጣ ወዲያውኑ ከአንድ አንጥረኛ ጋር ድንገት ይገናኛሉ። መቤት አድሪያና ባለቤቷን የኤፍሱሱን አንቲፎሎስ ያገኘች መስሏት እንደተሳሳተችው ሁሉ አንጥረኛውም ተሳስቶ በስም ይጠራውና የወርቅ ሐብል ይሰጠዋል። የሳይራኩዙ አንቲፎሎስ ይህ ሐብል የእርሱ እንዳልሆነ ደጋግሞ ቢናገርም አንጥረኛው ግን በራሱ በአንቲፎሎስ ትእዛዝ የወርቁን ሐብል እንደሰራውና አሁንም መውሰድ እንዳለበት አጥብቆ ይከራከረዋል። አንጥረኛው የወርቁን ሐብል አንቲፎሎስ እጅ ላይ በመተው መንገዱን ይቀጥላል። ደጋግሞ ባጋጠመው አስደንጋጭ ሁኔታ አንቲፎሎስ ይበሳጫል። አገልጋዩን ድሮሚዮን ይጠራና ጓዙን ጠቅሎ መርከብ ላይ እንዲያሳፍርለት አዘዘው። እንዲህ አይነት አስደንጋጭና የማይታመኑ ነገሮች በሚያጋጥመው ሀገር መቆየት እንዳልፈለገም ይነግረዋል። እንዲያውም ይህ ሀገር በምትሃት ሰው የሚያፈዝ እንደሆነ አድርጎ በማመን ለራሱ እርግጠኛ ይሆናል። ያ የወርቅ ሐብል በስህተት ለአንቲፎሎስ የሰጠው አንጥረኛ ጥቂት አለፍ እንዳለ የሰው ገንዘብ ስላለበት ወዲያው በአንድ መኮንን ተይዞ ይታሰራል። አንጥረኛው የወርቅ ሐብሉን ሰጥቼዋለሁ ብሎ የሚያስበው የኤፍሱሱ አንቲፎሎስ አጋጣሚ ሆኖ መኮንኑ አንጥረኛውን ይዘውት ወደ ነበረው ስፍራ ድንገት ይመጣል። አንጥረኛው አንቲፎሎስን ቀደም ሲል ሰጥቶት ለነበረው የወርቅ ሐብል ሂሳቡን እንዲከፍለው ይጠይቀዋል። አሁን በዕዳ የተያዘበት ገንዘብ ከወርቅ ሐብሉ ዋጋ ጋር ስለሚቀራረብ ዕዳውን ከፍሎ ከእስራት ለመላቀቅ አንጥረኛው ይወተውተዋል። አንቲፎሎስም የወርቅ ሐብል እንዳልተቀበለው እርግጠኛ በመሆን አለመውሰዱን ይናገራል። አንጥረኛው ግን ከጥቂት ደቂቃዎች በፊት የወርቅ ሐብሉ እጅ ላይ አስቀምጦለት ልፍ ሲል በሌላ ዕዳ መያዙን ይገልጻል። ሁለቱም ክርክራቸው ለአድማጭ እስኪታክር ድረስ የየራሳቸውን እውነት ለማስረዳት ተነታረኩ። አንቲፎሎስ ከአንጥረኛው እጅ የወርቅ ሐብል እንዳልወሰደ ልቦናው ሲያውቅ፣ አንጥረኛው ግን እንደሰጠው እርግጠኛ ነበር። የነገሩ ጭብቅ እስኪታወቅ ድረስ ወስደሃል ወደ ተባለው ሐብል ሳቢያ መኮንኑ አንቲፎሎስን በእስረኝነት ይይዘዋል። ሁለቱም የየራሳቸውን እውነት ለማስረዳት ቢጥሩም በመጨረሻም ሰሚ በማጣታቸው በአንድነት ተወስደው ከመታሰር አልዳኑ። አንቲፎሎስ ወደ እስር ቤት በመወሰድ ላይ እንዳለ የሳይራኩዙን ድሮሚዮን ማለት የወንድሙን ባሪያ ያገኘዋል። የራሱ ድሮሚዮ መስሎት ይጠራውና ወደ ሚስቱ ወደ አድሪያና ዘንድ ፈጥኖ በመሄድ አለብህ የተባለውን ዕዳ ከፍሎ ነፃ እንዲለቀቅ ገንዘብ እንድትልክለት ያዘዋል። ድሮሚዮ በበኩሉ ጌታው ቀደም ሲል ወደ ነበረበት ራት ወደ በሉበት እንግዳ ስፍራ ተመልሶ እንዲሄድ በማዘዙም እጅግ ተደነቀ። ምን እግር ጣለን እያሉ ሁለቱም ከዚያ ከማያውቁት ቤት ፈጥነው ለመውጣት እንዲያ እንዳልተቻኮሉ ሁሉ አሁን ደግሞ ጌታው ወደዚያ ስፍራ ሊልከው ደፍሮ ሊከራከረው አልሞከረም። የድሮሚዮ አመጣጥ ግን መርከባቸው ለጉዞ መዘጋጀቱን ለጌታቸው ለማብሰር ነበርና ይህ ትዕዛዝ ዱብዳ ሆነበት። አሁን ከአንቲፎሎስ ጋር የመቀለጃ ወቅት አለመሆኑን በማጤን ድሮሚዮ እጅግ ተጨነቀ። ሆኖም ወደ አድሪያና ቤት በመመለስ እያጉረመረመ መንገዱን ሲቀጥል አሁን ያቺ ኢዛቤል ባሌነህ የምትለኝ ስፍራ ተመልሼ ልሄድ ነው ወይ ጉድ! ለማንኛውም መሄድ አለብኝ። ሎሌ ለጌታው መታዘዝ ግዴታው ነው እያለ ድሮሚዮ ጉዞውን ቀጠለ። መቤት አድሪያና ለድሮሚዮ ገንዘቡን ሰጥታው ሲመለስ
የሳይራኩዙን አንቲፎሎስ መንገድ ላይ ያገኘዋል። አንቲፎሎስ አሁንም በገጠመው እንግዳ ነገሮች ሲገረም ነበር ድሮሚዮን ያገኘው። መንትያ ወንድሙ ከኤፍሱስ ውስጥ የታወቀ ሰው በመሆኑ በአውራ ጎዳናዎች ላይ ያገኛቸው ሰዎች ሁሉ እንደ ቅርብ ወዳጆቹ ወይንም በቅርብ እንደሚያውቁት ሆነው ነበር ሰላምታ የሚሰጡት። እንዲያውም አንዳንዶቹ ያለባቸውን የገንዘብ ዕዳ እንዲቀበላቸው ይጠይቁታል። አንዳንዶቹም በቤታቸው እንዲመጣ ይጋብዙታል። ሌሎች ከዚህ ቀደም ስላደረገላቸው ውለታ ከልብ ያመሰግኑታል። ብቻ የሁሉም ድርጊትና ቃል የኤፍሱስ አንቲፎሎስ መስሏቸው በስህተት የፈጸሙት ነበር። አንድ ልብስ ሰፊ በበኩሉ ለኤፍሱሱ አንቲፎሎስ ሲል የገዛውን የሐር ጨርቅ አገላብጦ በአድናቆት ካሳየው በኋላ አሁኑኑ እንዲለካለትና እርሱም ግሩም ልብስ እንዲሰፋለት ያስገድደዋል። ይህ ሁሉ ተደማምሮ የሳንካራዙን አንቲፎሎስ ግራ ያጋባዋል። በመጨረሻም የሳይራኩዙ አንቲፎሎስ እዚህ አስማት የበዛበት ጠንቋይ የሞላበት ሀገር ውስጥ ምን እግር እንደጣለው አምርሮ በተበሳጨበት ወቅት እንኳ አገልጋዩ ድሮሚዮ ግራ ከተጋባበት ሁኔታ በሐሳብ ሊረዳው አለመቻሉ ይበልጥ አበሳጭቶታል። እንዲያውም ድሮሚዮ ጌታውን አንዳንድ ጥያቄዎች ያቀርብለት ጀመር። እስር ቤት ይዞት ከሄደው መኮንን እጅ እንዴት ማምለጥ እንደቻለ፣ እመቤት አድሪያና የላከችለትን ወርቅና ይህንንም ለባለ ዕዳው መክፈል እንዳለበት ድሮሚዮ ይነግረዋል። ይህ ስለ እስረኛ፣ ስለ እስር ቤትና ከእመቤት አድሪያና ስለመጣው ገንዘብና ሰላም ሌላው የድሮሚዮ ጥያቄና ንግግር አንቲፎሎስን እጅግ አስደነቀው። ይሄ ድሮሚዮ ሐሳቡ ሁሉ ተምታቶበታል። ሁላችንም በተሳሳተ አቅጣጫ ተጉዘናል፣ ተምታታ ሁኔታ ውስጥ ተዘፍቀናል አለና በራሱ የተምታታ ሐሳብ ፍርሃት አድሮበት ድምፁን ከፍ አድርጎ አንድ የተባረከ ኃይል ሁላችንንም ከዚህ ልዩና አስደንጋጭ ስፍራ ያውጣን፣ ምሕረቱንም ይስጠን እያለ ይማጸን ጀመረ። ይህ በእንዲህ እንዳለ የሳይራኩዙ አንቲፎሎስ ሌላ አንዳች አስደንጋጭ ነገር ገጠመው። አንዲት እመቤት ወደ እርሱ ቀረብ ትልና አንቲፎሎስ ብላ በስሙ ጠርታ የዚያን ዕለት ከእርሷ ጋር አብሮ ማዕድ እንደቀረበና ቃል የገባላትን የወርቅ አምባር እንዲሰጣት ትጠይቀዋለች። አንቲፎሎስ ትዕግስቱ ተማጦ ያልቅና አንቺ አስማተኛ ብሎ ከተሳደባት በኋላ የወርቅ አምባር ሊሰጣት ቃል እንዳልገባላት ከእርሷም ጋር ማዕድ እንዳልቀረበና እንዲያውም ከዚያች ደቂቃ በፊት አይቷት እንደማያውቅ በቁጣ ይናገራል። እመቤቲቱ ግን ከእርሷ ጋር በአንድ ማዕድ መቅረቡን የወርቅ አምባር ሊሰጣት ቃል እንደገባላትም አረጋግጣ ትናገራለች። አንቲፎሎስ የተባለውን ሁሉ ሳይቀበል ቀረ። እመቤቲቱ አሁንም ነገሯን በመቀጠል አንድ ዋጋው ከፍ ያለ የጣት ቀለበት እንደሰጠችውና የወርቅ አምባሩን የማይሰጣት ከሆነ የራሷን የጣት ቀለበት እንዲመልስላት አጥብቃ ትጠይቀዋለች። በዚህ አባባሏ አንቲፎሎስ ጭንቅ ጥብብ አለው። አሁንም ንዴቱ ባሰበት። አስማተኛ ጠንቋይ እያለ ይሰድባት ጀመር። እርሷ ራሷንና የጣት ቀለበቷንም እንደማያውቅ ከተናገረ በኋላ ሽሽቱን ቀጠለ። እመቤቲቱም በአድራጎቱና በክህደቱ ተገረመች። የሚሰነዝራቸው ቃላትና አስፈሪ ገጹም አበሳጫት። ከእርሷ ጋር ማዕድ ቀርቦ መመገቡን፣ የጣት ቀለበቷን ማስታወሻ የሆነው ዘንድ መስጠቷን፣ ላጸፋውም እርሱ የወርቅ አምባር ሊሰጣት ቃል መግባቱን አሳምራ ታውቃለችና በጣም አሳዘናት። አሁን እመቤቲቱ እውነት አላት። ሌሎች እንደተሳሳቱት ሁሉ ይህቺ ምስኪን ሴትም ከመንትያ ወንድሙ ጋር ተመሳስሎባት ልትሳሳት ቻለች። ይህ ሁሉ ያደረገው ባለትዳሩ የኤፍሱሱ አንቲፎሎስ ሲሆን በከንቱ የደከመችውና ልቡን ያወለቀችው አንቲፎሎስ ግን ለሀገሩ እንግዳ የነበረው የሳይራኩዙ አንቲፎሎስ ነበር። የእመቤት አድሪያና ባለቤት የኤፍሱሱ አንቲፎሎስ ወደ ቤቱ ሊገባ ሲል በገዛ አሽከሮቹ መከልከሉ ይታወሳል። አሽከሮቹም አስቀድሞ የገባ መስሏቸውና ከእመቤታቸው ጋር ያለ መሆኑን በማረጋገጥ ነበር በገዛ ቤቱ እንዳይገባ የከለከሉት። በባለቤቱና በአሽከሮቹ ድርጊት ተናዶ ይመለሳል። የተመለሰበትም ዋነኛ ምክንያት ዘወትር በተለመደው የባለቤቱ ቅናታዊ ድርጊት ቤት እንዳይገባ የተወሰነበት መስሎት ነበር። አድሪያና ቀናተኛ ከመሆኗ የተነሳ አንዳንድ ጊዜ ከሌሎች ሴቶች ጋር ግንኙነት ያደርጋል በሚል በሐሰት ተወነጅለው ነበር እና በገዛ ቤቱ እንዳይገባ ዘግታ ብትከለክለውም እርሱም ሊበቀላትና ሊያስቀናት አቅዶ ከዚያች ቀደም ሲል የሳይራኩዙን አንቲፎሎስ ካስጨነቀችው ሴት ዘንድ በመሄድ አብሯት ይጋበዛል። ሴቲቱም በታላቅ ትህትና ተቀብላ ታስተናግደዋለች። አድሪያና ባለቤቱ በጣም ስላበሳጨችው ለእርሷ ገጸ በረከት ያቀደውን የወርቅ አምባር አውልቆ
ለዚህኛዋ ሴት ሊሰጣት ቃል ይገባል። ይህንኑ የወርቅ አምባር ነበር አንጥረኛው በእርሱ ትእዛዝ ከሰራው በኋላ አንቲፎሎስን አግኝቶ በስንት ትግል የሰጠው። እናም እመቤቲቱ ግሩም የወርቅ አምባር አሰርቶ እንደሚሰጣት ቃል መግባቱን በተረዳች ጊዜ እርሷን በበኩሏ ማስታወሻ የሆነው ዘንድ ለኤፍሱሱ አንቲፎሎስ የጣት ቀለበት ትሰጠዋለች። ይህንን ሁሉ ማድረጓ እውነት ሲሆን እርሷ ግን ተሳስታ ያነጋገረችው የሳይራኩዙን አንቲፎሎስ ነበር። እርሱም በበኩሉ ጨርሶ እንደማያውቃት ሲክዳት አራስ ነብር ሆና ለግልግል ካስቸገረች በኋላ ምናልባት አእምሮውን ስቶ ይሆናል እያለች ጥቂት አሰበች። ይህ ሰው አብዷል በማለትም ለሚስቱ ለአድሪያና ወዲያው ሄዳ ለመንገር ወሰነች። አድሪያና ዘንድ ሄዳ ስለ ባለቤቷ እብደት በማስረዳት ላይ እንዳለች እርሱ ራሱ በወህኒ ቤት ዘበኛ ታጅቦ ይመጣል። የወህኒ ቤቱ ዘበኛ የሚፈለግበትን ዕዳ ከቤቷ አምጥቶ እንዲከፍል ስለፈቀደለት ታጅቦ የመጣው አድሪያና በቦርሳው ውስጥ ከታ የላከችውን ገንዘብ አገልጋዩ ድሮሚዮ በስተት ለሌላው አንቲፎሎስ አስረክቧል። ሴቲቱ ስለ ባሏ እብደት የነገረቻትን እመቤት አድሪያና አምና የተቀበለችው በገዛ ቤቴ እንዳልገባ ዘግታብኛለች እያለ የስድብ ማዕት ያወረደባት ትዝ ቢላት ጊዜ ነው። እንዲሁም ፊት ለፊት ቀርቦ ባለቤቷ አለመሆኑን በቁጣ መቃወሙ ከዚያን ጊዜ በፊት የኤፍሱሱን ከተማ ረግጦ እንደማያውቅ ደጋግሞ መናገሩ ትውስ ሲላት በማበዱ አልተጠራጠረችም። አድሪያና ለወህኒ ቤቱ ዘበኛ የተፈለገውን ገንዘብ ትከፍልና ባለዕዳውን ነፃ ካደረገችው በኋላ ባሏን በገመድ ጠፍረው እንዲያስሩት አሽከሮቿን ታዛለች። በጨለማ ቤት ውስጥ ዘግተው እንዲያቆዩትና ዶክተር በአስቸኳይ ተጠርቶ ከእብደቱ እንዲፈውሰው መልእክተኛ ትልካለች። ይህ ሁሉ ሲሆን አንቲፎሎስ እሳት ለብሶ እሳት ጎርሶ ድርጊታቸውን ይቃወማል። አብዷል እያሉ በሐሰት የወነጀሉት ከንቱ ድርጊት እንደሆነ ከገለጸ በኋላ ይህ መከራና ስቃይ የደረሰበት ከወንድምየው ጋር ፍጹም ተመሳሳይ በመሆኑ እንደሆነ በቁጣ ይናገራል። ቁጣውን ተቃውሞ ግን ያተረፈለት ነገር ቢኖር እብድ ነው ያሉትን ሰዎች እምነት ነበር ይበልጥ ያተነቀረው። ድሮማዊውም የጌታውን እብድ አለመሆን ሊያስረዳ ቢሞክር እርሱንም በገመድ ጠፍረው ከአንቲፎሎስ ጋር እስር ቤት ከተቱት። እመቤት አድሪያና ባለቤቷን አሳስራ ጥቂት እንደቆየች አንድ አሽከሯ ሲሮጥ ይመጣና አንቲፎሎስና ድሮሚዮ ከእስር ቤት ሰብረው ከጠባቂዎቹ ካመለጡ በኋላ ሁለቱም በሚቀጥለው አውራ ጎዳና ላይ ተዝናንተው በመጓዝ ላይ መሆናቸውን ይነግራታል። እመቤት አድሪያና ይህን እንደሰማች ከቤቷ በራ ትወጣለች። ጥቂት ሰዎችም ባሏን ይዘው እንዲያመጡላት አስከትላቸው ትከንፋለች። እህቷ ልሱያናም አብራ ትሮጣለች። በአካባቢያቸው ከሚገኙ የሴቶች ገዳም በር ላይ ሲደርሱ የራሳቸውን አንቲፎሎስና ድሮሚዮን ያገኙ መስሏቸው እነሆ ዳግም በመንትያ ወንድሞቻቸው ተመሳሳይነት መሳሳታቸው አልቀረም። የሳይራኩዙ አንቲፎሎስ ይህን የፍጹም ተመሳሳይነት ዕጣ ባመጣበት ፈተና ግራ ተጋብቶ በሐሳብ ተውጦ ነበር። ያ አንጥረኛ የሰጠው የወርቅ ሐብልም አሁንም አንገቱ ላይ ይገኛል። ያ አንጥረኛ አንቲፎሎስ አላውቀህም ሂሳቡንም አልከፍልህም ሲለው እንደተሳደበና በመጨረሻም ሐብሉን እጁ ላይ በነጻ ጥሎለት ከተለየው ወዲህ እስካሁን ድረስ አንጥረኛው እንዳላየው ሲያስብ ያለበት ሁኔታ መላቅጡ ጠፍቶበት ድንግርግር ይለዋል። አሁን ደግሞ እመቤት አድሪያና በሰዎቹ ታጅባ ትመጣና ያበደው ባለቤቷ እርሱ እንደሆነና ከሎሌው ከድሮሚዮ ጋር ከታሰሩበት ሰብረው ከጠባቂዎቹ አምልጠው መጥፋታቸውን ስትናገር አንቲፎሎስ ሰማይ ምድሩ ይዞርበታል። እመቤት አድሪያናን አጅበው የመጡት ሰዎችም በቁጣ ገንፍለው በአንቲፎሎስና በድሮሚዮ ላይ እጃቸውን ሊያሳርፉ ተነሳሱ። አንቲፎሎስም ተደናግጦ ሴቶቹ ገዳም ሮጦ ይገባና ከአደጋው እንዲያድኑትና መጠለያም እንዲሰጡት ይማጸናል። የገዳሙን መምኔት ራሳቸው ወጣ በማለት የዚህን ሁሉ ግርግር መንስኤ ለማወቅ ይፈልጋሉ። የገዳሙን መምኔት ምንም እንኳን ገጻቸው ከስታራ ቢሆንም በተግባር ግን ቅድስት ሴት ነበሩ። ያጋጠማቸውን ጉዳይ ጥበብ በተሞላበት ስልት ለመዳኘትና ገዳማቸውን ሙጥኝ ብለው ለመጡት ሁለት ሰዎች ጋሻና መከታ መሆን ስላለባቸው ማንኛውንም ሁኔታ በእርጋታ መንፈስ ተቀበሉት። እመቤት አድሪያና ባሌ አብዷል ያለችበትን ምክንያት አጥብቀው ይጠይቋት ጀመር። እንዲያው ለመሆኑ ለባልሽ ድንገተኛ የጸባይ መለወጥ ምክንያት ምን ይመስልሻል? በማለት እመምኔቷ አድሪያናን በእርጋታ መጠየቃቸውን ተያዙት። ንብረቱን ባህር ላይ አጣ፣
ማለት ሀብቱ ከመርከብ ጋር ስለተሰጠመበት ወይስ ከልብ የሚወደው ወዳጁ ድንገተኛ ሞት መንፈሱን ጤና ነሳው? ከቶ ምክንያቱ ምን ይመስልሻል? ሲሉ መንፈሳቸውን አቀዝቅዘው ይጠይቋታል። አድሪያናም ይህ የመምኔቷ አባባል ቀደም ሲል እርሷ ራሷ በሐሳቧ ከፈጠረችው ሁኔታ ጋር በመቀራረቡ ተደሰተች። ይህ አሁኑ የአንቲፎሎስ ድርጊት ለረጅም ጊዜ ያሰበችውና የጠረጠረችው ሲሆን አዘውትሮ ከቤት እንደማይገኝና ይህም በአንዲት ሴት ፍቅር በመጠመዱ ምክንያት እንደሆነ አድሪያና ለመምኔቷ ታስረዳለች። እንደ እውነቱ ከሆነ አንቲፎሎስን ከገዛ ቤቱ የሚያሸሸው የሌላ ሴት ፍቅር ሳይሆን የአድሪያና ባህሪ ነበር። የአድሪያና አጉል የቅናት ጸባይ ዘወትር በተረብ መጎነታተሏ መሳቂያና መሳለቂያ ማድረጓ ነበር። መምኔቷም ይህንን ሁሉ ከአድሪያና ኃይለኝነትና አለብላቢነት ምላሷ አስቀድመው ስለጠረጠሩ ነበር በልዩ ልዩ ጥያቄዎች ያስወጣጧት የነበረው። የአድሪያና ማንነትና ሐሳቧም ከገባቸው በኋላ ይበልጥ እውነቱን ለማወቅ ጓጉ። አሁን የነገርሽኝ እውነት ከሆነ ባልሽ አጥፍቷል ማለት ነው። ቢሆንም በዚህ አድራጎቱ አንቺ ልትወቀሽ በተገባ ነበር አሉ። እንዴ በእኔ እኮ በሚገባ ነበር የወቀስኩት። አዎ ሊሆን ይችላል። ምናልባትም በሚገባ አልወቀሽውም ይሆናል። እመቤት አድሪያና መምኔቷን ለማሳመን ፈለገችና ከአንቲፎሎስ ጋር በዚህ ጉዳይ ላይ ብዙ ጊዜ መነታረኳን ለማሳወቅ ፈለገች። ከወቀሳዬ ሌላ ይሄ ጉዳይ የየዕለት ንግግራችንና ንትርካችን ነበር። እንዲያውም ማታ ማታ አልጋ ላይ ጉዳዩን አንስቼ ስነጋገርበት እንዲተኛ አልፈቅድለትም። ማዕድ ላይም ቢሆን ይህንን ጉዳይ ዘወትር ሳነሳበትና ሳነጋግረው እንዲበላ አልፈቅድለትም። ሁለታችን ብቻ ስንሆንም ሌላ ጨዋታ ሳይሆን ሁሌ የማነሳበት ይህንኑ ጉዳይ ነበር። ከሰዎች ጋር ስንሆንም ያንኑ ነገር በዘዴ ያነሳበታለሁ። እንዲያም ሆኖ የኔ መራራ ንግግር በሙሉ እርሱ ከኔ ይበልጥ ሌላ ሴት መውደዱ ምንኛ ባለጌ እኩይና መጥፎ ሰው እንደሆነ የሚያመለክት ነበር አለችና ድርጊቷን ሳትደብቅ ገለጸች። መምኔቷም የዚያችን ቀናተኛና ቁጡ ሴት ኑዛዜ በዘዴ አውጣታ ካዳመጠች በኋላ እናም ይኸውልሽ በመጨረሻም ባለቤትሽ እብድ ሊሆን በቃ። የቀናተኛ ሴት መርዘኛ ምላስ፣ ንዝንዝና ንትርክ ከእብድ ውሻ ጥርስ የባሰ አደገኛ መርዝ ነው። ባልሽ ባንቺ መራራ ጭቅጭቅ እንቅልፉን ያጣ ይመስላል። ስለሆነም በነገር ብዛት ናላው ቢዞር አያስገርምም። ባልሽ የሚበላው ምግብ ሳይሆን ያንቺኑ የዘወትር ተግሳጽና ነገር ነበር ማለት ነው። በሰላም ያልተበላ ምግብ ደግሞ ጤና አይሰጥም፣ ሰውነት አይሆንም። እናም ጤናው የተቃወሰውም በዚህ ምክንያት ይመስለኛል። በአንቺ የዘወትር ረብሻና ጠብ አብቃይነት ሰላሙን አጥቷል። ቀልድና ጨዋታውም ጥሎት ሸሽቷል። ከህብረተሰቡ ተቀላቅሎ በደስታ እንዳይፈነጥዝ ሲከለከል መንፈሱ ይደንዛል። ሐዘንና ትካዜ እረፍት ከሚነሳ ተስፋ መቁረጥ ጋር ተባብረው ያስጨንቁታል፣ ያስጠብቡታል እንጂ ይህ ሰው ምን ይተርፈዋል? በመጨረሻም እነሆ ያንቺ በቅናት እሳት መቃጠል፣ በቁጣሽ ብዛት ባልሽ ሊያብድ በቃ አሉ መምኔቷ በቅሬታ ድምጸት። ሉሲያና በእህቷ ላይ የደረሰውን ወቀሳ በጥሞና ካዳመጠች በኋላ እረ ባሏን ዘወትር ለስለስ ባለ አንደበት እንደወቀሰችው ነበር በማለት የገዛ እህቷን ኀፍረት አጠገቧ ሆና በሸፈነችላት ነበር። ሉሲያና ግን እህቷን መለስ ብላ ከገረመመቻት በኋላ እንዴ ምን ነካሽ? ለዚህ ሁሉ ወቀሳ አንድ መልስ እንኳን ሳትሰጪ ሁሉንም እንዴት ትቀበያለሽ? አለች። በመኮሳተር መምኔቷ ግን የአድሪያናን ጥፋት ወለል አድርገው ላሳዩት ድንግጥ አለች። ወይ ጉድ! ወቀሳይና ንዝንዜ ሁሉ ከንቱ ድርጊት መሆኑን እህቴ ራሷ እንኳን ተደርባ እንዲህ ታጋልጠኝ። ምንም እንኳን አድሪያና በራሷ መጥፎ ባህሪ ብታፍርም ባለቤቷ እንዲመለስላት ግን አጥብቃ ጠየቀች። መምኔቷ በበኩላቸው ራሳቸውን የሙጤ ብሎ ቤታቸው ገዳሙ የገባው ምስኪኑን ደስታ የራቀውን ሰው ለዚያች ጨቅጫቃና ቀናተኛ ሴት ለመመለስ አልፈለጉም። እንዲያውም ራሳቸው ሰውየው ከደረሰበት የሕይወት ፈተናና ችግር በዘዴ እንዲፈወስ ስለፈለጉ ወደ ግቢያቸው ተመልሰው የአጥራቸውን በር እንዲዘጋ አዘዙ። አድሪያናም ባሏን እጇ ለማስገባት እንደፈለገች ሳይሆንላት ቀረ። በዚህ እጅግ አስገራሚ ድርጊቶች በተከናወኑበትና በሁለት ፍጹም ተመሳሳይ በሆኑ መንትያ ወንድማማቾች ሳቢያ በርካታ ስህተቶች በተፈጸሙበት ዕለት አዛውንቱ ኢጂዮን ለሕይወታቸው ቤዛ እንዲከፍሉ የተሰጣቸው የጊዜ ገደብ ይደርሳል። ጀንበሯ ዘቅዘቅ ማለት ጀመራለች። ጀንበሯ ስትጠልቅ ገንዘቡን ካልከፈሉ የሞት ፍርድ ይበየንባቸውና ይገደላሉ። አዛውንቱ ኢጂዮን የሞት ቅጣታቸውን የሚቀበሉበት ስፍራ ከሴቶች ገዳም አጠገብ ነበር። ሰዓቱ ደረሰና
ኢጂዮን ወደ ቅጣቱ ስፍራ ታጅበው ተወሰዱ። እንዳጋጣሚ ሆኖ ልክ በዚያን ሰዓት እመምኔቷ ወደ ገዳማቸው ተመልሰው ነበር። የኤፍሱሱ መስፍንም አዛውንቱ ኢጂዮንን ካጀበው ሰልፍ ውስጥ ራሳቸው ተቀላቅለው ነበር። ምናልባትም የአዛውንቱን ሕይወት ለማዳን አንድ በጎ አድራጊ የሕይወት ቤዛ ቢከፍለላቸው ምሕረት ለማድረግ ነበር መስፍኑ የተገኙት። አድሪያና በሐዘን ተውጦ የሚተመውን ሰልፈኛ እንዳየች መስፍኑ ፍትህ እንዲሰጧት ድምጿን አጉልታ አቤቱታዋን አሰማች። የገዳሙ እመምኔት አእምሮውን የሳተ ባሏን ተንከባክባ እንድትይዘው ዘግተው እንደከለከሏት ትናገራለች። አድሪያና ለመስፍኑ አቤቱታዋን ስታሰማ እውነተኛው ባለቤቷና አሽከሩ ድሮሚዮ ከታሰሩበት ዘንድ ይቀርባሉ። የአድሪያና ባለቤትም ሚስቱ አብዷል በማለት በሐሰት ስሙን ካጎደፈች በኋላ በኃይል እንዳሰረችው ያስረዳል። የታሰረበትን እንዴት እንደፈታና በንቃት ከሚጠብቁት ዘበኞች እንዴት ማምለጥ እንደቻለም ይገልጻል። ባለቤቷ ገዳሙ ውስጥ መስሏት ትሟገት የነበረችው አድሪያና በአካል ስታየው ድምጹን ስትሰማና እርሱነቱን ስታረጋግጥ እጅግ በጣም ትደነቃለች። አዛውንቱ ኢጂዮን ልጁን እንዳየ ይህ ጉብል እናቱንና ወንድሙን ፍለጋ ሲል እርሱን ጥሎት የሄደው መሆኑን ወዲያው ደመደመ። ይህ ውድ ልጅ ለሕይወቱ ቤዛ እንዲያመጣ የተበየነበትን ገንዘብ ወዲያው ከፍሎለት ነፃ እንዲያወጣ ኢጂዮን ሙሉ በሙሉ ተማመነ። እናም ኢጂዮን በአባታዊ ፍቅር አንቲፎሎስን አናገረው። ልቡ በሐሴት ተሞልቶ ከገባበት ወጥመድ ወዲያው እንደሚለቀቅ በተስፋ ጓጉቶ ነበር ልጁን ያናገረው። ፍጹም አዛውንቱ ያልጠበቀው አስገራሚ ነገር ገጠመው እንጂ አንቲፎሎስ አባቱን ጨርሶ እንደማያውቅ በጨቅላነቱ ጊዜ ማዕበል የነበረበትን መርከብ ከመታበት ወቅት አንስቶ ተለያይተው መቅረታቸውን ብቻ ነበር የሚያስታውሰው። ምስኪኑ ኢጂዮን ልጁ እንዲያውቀውና እንዲረዳው ያደረገው ሙከራ ሁሉ ከንቱ እንደሆነበት ባወቀ ጊዜ ተስፋ ወደ መቁረጡ ደረሰ። የገጠመው ሐዘንና ስጋት እርሱነቱን በመለወጡና መከራ ስላጎሳቆለው ልጁ አላወቀውም ለማለት እንደፈለገ አድርጎ አዛውንቱ አሰበ። እንዲህ ነገሮች ድንግርግር ባሉበትና ቅጣምባራቸው በጠፋበት ጊዜ ከመምኔቷ ጋር ሌላው አንቲፎሎስ ከሌላው ድሮሚዮር ጋር ድንገት ከገዳሙ ውስጥ ብቅ አለ። እመቤት አድሪያናም ሁለት ባሎችና ሁለት ድሮሚዮ ፊቷ ገጭ ሲሉ በእጅጉ ተገርማ አፏን ከፍታ ቀረች። ያ ሁሉ እንቆቅልሽ፣ ያ ሁሉ በመንትያ ወንድማማቾች አምሳያነት የተፈጠረው ስተትና ግራ መጋባት ሁሉ ወዲያውኑ ወለል ብሎ ታየ። ይህ ሁሉ ውጥንቅጥ ጉዳዩ በጥሞና ይከታተሉ የነበሩት መስፍን ሁለት ፍጹም ተመሳሳይ የሆኑ አንቲፎሎስና ሁለት ድሮሚዮ በተመለከተ ጊዜ ማለዳ አዛውንቱ ኢጂዮን የነገራቸው ታሪክ ትውስ አላቸውና እስካሁን ሚስጥር መስለው የቆዩትን ጉዳዮች ወዲያውኑ በትክክል ሊረዱ ቻሉ። እናም እኒህ ሁለት ተመሳሳይ ጉብሎች የኢጂዮን ልጆች ከመንትያ ወንድማማቾች ባሮቻቸው ጋር መሆን አለባቸው በማለት መስፍኑ ደመደመ። እነሆ የአዛውንቱ የኢጂዮን ታሪክ ፍጹም ባልተጠበቀ ሁኔታ ሊፈጸም ቻለ። ማለዳ በሐዘን ያወጉት ወጎች ጀንበር ከመጥለቋ በፊት የሞት ቅጣት ሊፈጸምባቸው የነበሩት ምስኪን ሰው ታሪካቸው በደስታ ተደመደመ። እኒያ የገዳሙ ብጽዕት እመምኔት ለረጅም ጊዜ ጠፍተው የነበሩት የኢጂዮን ባለቤት የሁለቱ መንትያ ልጆች የሳይራኩዝና የኤፍስሱ አንቲፎሎስ ወላጅ እናት መሆናቸውን አሳወቁ። ጥንት የኢጂዮን ቤተሰብ በጉዞ ላይ እንዳለ መርከባቸው በማዕበል መመታቷ ይታወሳል። በዚያ ቀውጢ ወቅት በመንትያዎቹ አንዱ ታላቅ አንቲፎሎስ አገልጋዩ ድሮሚዮን አሳ አስጋሪዎች ከኢጂዮን ባለቤት ነጥቀው በወሰዱበት ጊዜ እናታቸው ዓለምን ንቃ ሴቶች ገዳምም ገብታ ነበር። በመልካም ባህሪዋ በአዋቂነቷና በደግ አድራጊነቷ ተመርጣ የገዳሙ እመምኔት ትሆናለች። ኃላፊነቷን በሚገባ የምትወጣ እንግዳ ተቀባይ በመሆኗ ያንን ምስኪን ደስታ የራቀውንና የሐዘን ድባብ ያጠላበትን እንግዳ ከማኅፀኗ የወጣ የገዛ ልጇ መሆኑን ሳታውቅ ገዳሙ ውስጥ በማስገባቷም ከጊዜያዊ ችግር ታድነዋለች። እነሆ የመልካም ምኞት መግለጫና የልባዊ ፍቅር ሰላምታ ቃላት ጎረፉ። ለረጅም ዓመታት በአካል ተለያይተው የነበሩት ወላጆችና ልጆቻቸው ሳያስቡት ድንገት ሲገናኙ የተፈጠረውን ደስታ እንዲህ ነው ብሎ በቃላት መግለጽ ያዳግታል። እናም የሞት ፍርድ በመጠባበቅ ላይ የነበረው የአዛውንቱ የኢጂዮን ጉዳይ በተፈጠረው ደስታ ምክንያት ለጊዜው ተረሳ። ደስታም ሆነ ሐዘን በጊዜ ገደብ ውስጥ ናቸውና ሁሉም ነገር ሲረጋጋ የኤፍሲሱ አንቲፎሎስ አባቱን ከሞት ለማዳን ለሕይወት ቤዛ የሚሆነውን ገንዘብ ለመስፍኑ ሰጠ።
መስፍኑ ግን ገንዘቡን ሳይቀበል ለኤጂዮን ይቅርታ አድርጎለት በነፃ ሲለቀው የተሰበሰቡት ሁሉ በደስታ ፈነደቁ። መስፍኑም ከመምኔቷ አሁን ከተገኙት ባለቤቷና ልጆቿ ጋር በመሆን የዛሬዎቹ ደስተኛ ቤተሰቦች ደርሶባቸው የነበረውን መከራና ስቃይ እንዲሁም የተቀደሰ ግንኙነታቸውን በጥሞና ከባለ ታሪኮቹ ለማዳመጥ ሁሉም ወደ ገዳሙ ዘልቀው ገቡ። ከዚህ ጋር የእኒህ ሁለት መንትያ አገልጋዮች የአንድሮሚዮ በደስታ ባህር መዋጥ መረሳት የለበትም። እነርሱም በመገናኘታቸው በደስታ መግለጫና ልባዊ የፍቅር ቃላት አትርፈዋል እንጂ። ድሮሚዮ ሌላውን ወንድሙን ድሮሚዮ ፍጹም በአካል በአምሳል ቁርጥ በመሆኑ በገጻቸው ማማር እርስ በርስ ተወዳደሱ። አንዱ ድሮሚዮ ሌላውን ድሮሚዮ ትክ ብሎ ሲመለከት እያንዳንዱ ራሱን በመስታወት ውስጥ የሚያይ እንጂ መልከቀና ወንድሙን የሚመለከት አልመሰለውም። እመቤት አድሪያናም በደጓም እመቤት አማች መልካም ምክር በእጅጉ ተለውጣለች። ከእንግዲህ መሰረተ ቢስ ጥርጣሬ በባሏ ላይ መቅናት ዋጋ እንደሌለው፣ ለንዝንዝም ስፍራ እንደማትሰጥ የአማቿ ምክር በጅቷታል። እናም ሁሉም ነገር አማረ ሰመረ። የሳይራኩዙ አንቲፎሎስም የወንድሙን ሚስት እህት ጓደኛዋን ሉሲያን አገባ። በመጨረሻም መልካሙ አዛውንት ኤጂዮን ከሚስቱና ከልጆቹ ጋር አያሌ ዘመናት በሰላምና በፍቅር በኤፍሱስ ከተማ ኖሩ። ይህ በታሪኩ ውስጥ ሁሉንም ግራ ሲያጋባ የነበረው የተምታታ ሁኔታ ለወደፊቱ በዚህ አይነት ሊፈጠሩ የሚችሉትን ስህተቶች ሁሉ ጨርሶ ሊያስወግድ ባይችልም፣ ነገር ግን መሰል የትናንትና ውጣ ውረድና ከፍተኛ የስህተት አይነቶች ሊያስታውስ ይችላል። ሆኖም በእነ አንቶፎሊዮስ በእነ አንድሮሚዮ ፍጹም ተመሳሳይነት የታየው አሳዛኝ ትርምስ ሁሉ አቅጣጫውን ወደ ድንቃ ድንቅ ሕይወት ሊለውጥ ቻለ።